ይህ የአማራ ድምጽ ራዲዮ ነው። የአማራ ድምጽ ራዲዮ ዘወትር ሰኞ፣ ረቡዕና ቅዳሜ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ ምሽቱ 3 ሰዓት በ19 ሜትር ባንድ ወይም በ15360 ኪሎ ሄርትዝ የሚያስተላልፈውን ፕሮግራም አሁን ጀመረ። ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ዛሬ ረቡዕ ህዳር 7 ቀን 2009 ዓመተ ምህረት ነው። የዛሬ ዝግጅቶቻችንን ቅደም ተከተል ላስተዋውቃችሁ። በመጀመሪያ የተለመደው ዜና ይቀርባል። ቀጥሎም የቤተ አማራና የአማራ ህዝብ መድህን ንቅናቄ ጥምረት መስራች ጉባኤ ያቋም መግለጫ ይነበባል። እየታገልኩ ነው ስላልክ ብቻ እየታገልክ አይደለም በሚል ርዕስ በጦማሪና ገጣሚ ሄኖክ የሽጥላ የተጻፈው አንድ ጽሑፍ ይቀርባል። በዚህ ላይ ዛሬ ሰፋ ያለውን ጊዜ የሰጠነው ለራሱ ለሄኖክ የሽጥላ ነው። የዛሬ እንግዳችን ነው። ጽሑፉንና ሌሎች ተዛማጅ ጉዳዮችን አስመልክተን ቃለ መጠይቅ አድርገንለታል፣ እናቀርበዋለን። ከዚያም የዝግጅታችን ፍጻሜ ይሆናል። አብራችሁን ትቆዩ ዘንድ ግብዣዬ ነው። ከዚህ ቀጥሎ ግን ዜናውን ላቅርብላችሁ። በቅድሚያም ርዕሰ ዜናዎቹ። በጎንደር በለሳ ላይ በተካሄደው ውጊያ 3 የወያኔ ታጣቂዎች ተገደሉ። ከአሽሬ ዝቅ ብላ በምትገኘው ማክሰኞ ገበያ ላይ የአማራ ተጋዳዮች አካባቢውን በመውረር ተቆጣጥረውት እንደነበር ታወቀ። በፐርዝ አውስትራሊያ ለአማራ ድምጽ ራዲዮ ገንዘብ ማሰባሰቢያ ዝግጅት ተካሄደ። በኦጋዴን አዲስ የተቃውሞ እንቅስቃሴ ለመጀመርና ለመታገል የጋራ ንቅናቄ ተመሰረተ። ካናዳ በኢትዮጵያ ስር ነቀል የፖለቲካ ተሐድሶ እንዲደረግ ጠየቀች። የሚሉትና ሌሎች የዛሬ ዜናዎቻችን ርዕሶች ናቸው። ዝርዝር ዜናዎቹን እነሆ። በጎንደር በለሳ ላይ በተካሄደው ውጊያ 3 የወያኔ ታጣቂዎች ተገደሉ። በሰሜን ጎንደር እየተካሄደ ያለውን የአማራ ተጋድሎ ተከትሎ በወያኔ ወታደሮች ላይ የሚወሰደው እርምጃ መቀጠሉ ታውቋል። ትላንት ማለዳ በጎንደር አርበያ በለሳ በተካሄደው የተኩስ ልውውጥ ከህወሓት አጋዚ ወታደሮች በኩል 3 ታጣቂዎች የተገደሉ ሲሆን ከአማራ ተጋድሎ በኩል የሞተ ሰው አለመኖሩን ምንጮቻችን አረጋግጠዋል። ይልቁንም በወያኔ ወታደሮች ላይ የተወሰደው ራስን የመከላከል እርምጃ ውጤታማ መሆኑን ነው የዓይን እማኞች ከስፍራው የተናገሩት። የተገኘው መረጃ እንዳመለከተው ከሆነ በተጠቀሰው አካባቢ በወያኔ ወታደሮችና በአማራ ተጋድሎ ወገኖች መካከል በተደረገው የተኩስ ልውውጥ አንድ የጎበዝ አለቃ ቆስሎ ማምለጡ ታውቋል። ቀለሞ ወርቅ የተባለው ይህ የጎበዝ አለቃ ከወታደሮቹ ጋር ገና በማለዳው ሲታኮስ ከቆየ በኋላ ወታደሮቹ ላይ እየተኮሰ ከአካባቢው መሰወሩን የሚገልጹት የዓይን እማኞች የጎበዝ አለቃው በመጠኑ መቁሰሉንም አክለው ገልጸዋል። በተለይም ከከተማዋ ወጣ ባሉት የአካባቢ ገጠራማ አካባቢዎች ከወያኔ ወታደሮች ጋር የሚደረገው ውጊያ ጠንከር ብሎ መቀጠሉን ምንጮች እየገለጹ ይገኛሉ። በክልሉ ኃይሉን እያጣ የመጣው የወያኔ ቡድን በተደጋጋሚ እየደረሰበት ያለው ሽንፈት ከፍተኛ ዋጋ እያስከፈለው ይገኛል ተብሏል። በአካባቢው በአማራ ተጋድሎ እየደረሰበት ያለውን ሽንፈት ለማወራረድ ኃይሉን ሰብስቦ እየተንቀሳቀሰ የሚገኘው ወያኔ በቀጣይ የሚያጸፋ መልስ ለመስጠት እያደባ መሆኑን መረጃዎች ጨምረው ገልጸዋል። በሰሜን ጎንደር ህዝብ ከፋኝ ብሎ የማንነቱን ጥያቄ ካነሳበት ጊዜ አንስቶ በወያኔ አገዛዝ ላይ መሸፈቱን በጀግንነት እያስመሰከረ ነው። ትላንት ዳር 5 ቀን ለህዳር 6 አጥቢያ ሌሊቱን ታች አርማጭሆ ከአሽሬ ዝቅ ብላ በምትገኘው ማክሰኞ ገበያ ላይ የአማራ ተጋዳዮች በሌሊት አካባቢውን በመውረር የወያኔን ወታደር በማባረር ቦታውን ተቆጣጥረውት ነበር። የወያኔ ወታደሮች የጀግኖቹ ድንገተኛ አመጣጥና የአካባቢውን በደፈጣ መከበብ ፍርሃት ስለፈጠረባቸው በሌሎች አካባቢዎች እንደደረሰው እነሱም ላይ ይደርሳል ብለው ስለፈሩ አካባቢውን በፍጥነት ለቀው ሸሽተዋል። በዚህም የአማራ ተጋዳዮች ለተወሰኑ ሰዓታት ከተማዋን ተቆጣጥረውት ነበር።
ተጋዳዮቹ ጧት ላይ የገጠሪቱን ከተማ ህዝብ ሰብስበው በትግሉ ዙሪያና በተለይ አገራቸው አማራ ምድር እንጂ የትግሬ እንዳልሆነ የትግሬ መሬት ከተከዜ ወዲያ እንደሆነ እነሱም የሚታገሉት የማንነት ጥያቄያቸውን ለማስመለስ እንደሆነ ለአካባቢው ሰው በይፋ አስረድተዋል። ለትግላቸው እንዲመችና ወያኔን ከአካባቢው ህዝብ ነጥሎ ማየት እንዲቻልም ለራሱ ደህንነትም ለገበሬው ሲባል ገበሬው ሰብሉን በፍጥነት እንዲሰበስብም አሳስበዋል። ለህዝቡ ገለጻቸውን ካደረጉ በኋላም ወደ መጡበት ተመልሰዋል። በፐርዝ አውስትራሊያ ለአማራ ድምጽ ራዲዮ ገንዘብ ማሰባሰቢያ ዝግጅት ተካሄደ። ኖቬምበር 13 ቀን 2016 በአውስትራሊያ ፐርዝ ከተማ የሞረሽ ወገኔ አማራ ድርጅት መሰረታዊ ማህበር አዘጋጅነት ለአማራ ድምጽ ራዲዮ ማጠናከሪያ የሚውል ገንዘብ ለማሰባሰብ ህዝባዊ ስብሰባ ተካሂዷል። በዚህ ስብሰባ በፐርዝ ከተማ ነዋሪ የሆኑ አማሮችና የአማራ ወዳጆች ኢትዮጵያውያን ተገኝተው ለአማራ ድምጽ ራዲዮ ማጠናከሪያ የሚውል የገንዘብ እርዳታ አሰባስበዋል። በወር ከ10 እስከ 100 የአውስትራሊያ ዶላር ለመክፈል ፈቃደኛ የሆኑ ሰዎች በቋሚ አባልነት ከመመዝገባቸው በላይ በእለቱ ለራዲዮኑ ማጠናከሪያ 1420 የአውስትራሊያ ዶላር ተለግሷል። ከሁሉም በላይ የኮሎኔል ደመቀ ዘውዱ ፎቶ ለጨረታ ቀርቦ በ3800 የአውስትራሊያ ዶላር አሸናፊው ተረክቦታል። በዚህ ስብሰባ አቶ ተክሌሻው የሞረሽ ወገኔ አማራ ድርጅት ሊቀመንበር ተገኝተው ባለፉት 4 ዓመታት ሞረሽ ስላከናወናቸው ተግባሮች በአማራው ላይ ዘረኛው የትግሬ ወያኔ ያደረሰውን የዘር ማጥፋትና የዘር ማጽዳት ወንጀል የሚያስረዳውን ምጽአተ አማራ ተጋድሎና ተገዳድሎ የማልቅ ተነቅሎ የማይደርቅ በሚል ርዕስ በሞረሽ የተዘጋጀውን መጽሐፍ ለተሰብሳቢው አስተዋውቀዋል። በርካታ ሰዎችም መጽሐፉን ለመግዛት ተመዝግበዋል። አቶ ተክሌ አያይዘውም የአማራው ህዝብ ተጋድሎ የደረሰበትን ደረጃ በማብራራት ለትግሉ የሚመጥን አመራር የሚሰጥ የተቀናጀ አመራር ድርጅት አስፈላጊ መሆኑን አብራርተዋል። ለዚህም በአማራ ስም የተደራጁትንና በመደራጀት ላይ ያሉትን የሚያካትት ጠንካራ ድርጅት መመስረት እንዳለበት የሐሳብ ልውውጥ ተደርጓል። በወያኔ አማራ ክልል እየተባለ በሚጠራውና የፍትህ ተቋም ተብሎ በሚታወቀው መዋቅር ውስጥ የሚሰሩ የክልሉ ሰራተኞች ተቃውሞ ለማሰማት መዘጋጀታቸው ተሰምቷል። የተቃውሟቸው መነሻ የሆነው ደግሞ ሰሞኑን ለወያኔ ታማኝ የሆኑት ዳኞች የተደረገላቸው የደሞዝ ጭማሪ ነው። ይህ የደሞዝ ጭማሪ ሌሎችን የተቋሙ ባለሙያዎች አላካተተም ተብሏል። በተለይ የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ የኔነ ስመኝ ህዳር 3 ቀን 2009 ዓ.ም ዳንግላ ከተማ ጋሹና ሆቴል ውስጥ የቢሮውን ሰራተኞች ባወያየበት ወቅት ከቢሮ ሰራተኞች የደሞዝ ጭማሪው ዳኞችን ብቻ ተጠቃሚ ያደረገ ነው ሲሉ ሰራተኞቹ ተናግረዋል። የእናንተን ደሞዝ ተራሩጣቸው አስጨመራችሁ፣ እኛ እንደ ሀገሪቱ ዜጋ አልተቆጠርንም ወይ እና እናንተም ከኛ የተለያችሁ ስራ እየሰራችሁ እንዳልሆነ ለኛም ደሞዝ ሊጨምርልን ይገባል በማለት ሰራተኛው በመጠየቁ ፕሬዝዳንቱ የኔነ ስመኝ ቀንታችሁ ነው በማለት የሰጠው መልስ ሰራተኞቹን ያስቆጣና የተቃውሞ መነሻ ሊሆን እንደቻለም ተገምቷል። ሰራተኞቹ ደሞዝ የማይጨምርላቸው ከሆነ ሚስጥር እንደሚያወጡ የሥራ ሰዓት እንደሚሸራርፉና በተጠና መንገድ አገዛዙን የሚጎዳ ነገር እንደሚያደርጉ ከወረዳ እስከ ክልል ያሉ ሰራተኞች እየተነጋገሩ ነው ተብሏል። የተቃውሞውን አይነትና መንገድ በየጊዜው እየተወያዩም እናሳውቃችኋለን ብለዋል ተብሏል። በሌላ በኩል ደግሞ ከወያኔ ፖሊስ ማሰልጠኛ ተቋም ስልጣናቸውን ጨርሰው የወጡ የፖሊስ አባላት በካምፕ ውስጥ እንዲቀመጡና ከህዝብ እንዳይገናኙ ተወስኗል። ከዚህ ቀደም ከፖሊስ የማሰልጠኛ ተቋማት ስልጣናቸውን ጨርሰው የሚወጡ የፖሊስ አባላት በየፖሊስ ጣቢያው የሚመደቡ ቢሆንም አሁን ግን ወያኔ ፖሊሶቹ ከማህበረሰቡ እንዳይገናኙ በሚል መሰሪ ሐሳብ በካምፕ ውስጥ እንዲቆዩ አድርጓቸዋል። ወያኔ በሰጠው መመሪያ መሰረትም የድሮ የአማራ መገናኛ ብዙሃን መስሪያ ቤት የነበረው ስፍራ ለተመራቂዎቹ የባህር ዳር ካምፕ እንዲሆን ተደርጎ ወደዚያ እንዲገቡ እየተደረገ መሆኑን ተሰምቷል። የተከበራችሁ አድማጮቻችን ይህ ዜና እየተላለፈላችሁ ያለው ከአማራ ድምጽ ራዲዮ ነው። በኦጋዴን አዲስ የተቃውሞ እንቅስቃሴ ለመጀመርና ለመታገል የጋራ ንቅናቄ ተመሰረተ። በኢትዮጵያ የሶማሌ ክልል ውስጥ በህወሓት መንግስት የሚደርሰው የሰብአዊ መብት ጥሰትና ጭፍጨፋ በመቃወም የሚታገሉ ኃይሎች አዲስ እንቅስቃሴ በኦጋዴን ለማድረግ የሶማሌ ክልል የፍትህና የዲሞክራሲ ንቅናቄ የሚባል ድርጅት መመስረታቸውን በቪዲዮ ባስተላለፉት ጋዜጣዊ መግለጫ ላይ አስታውቀዋል።
ዋና ጸሐፊው መሐመድ ሐሰን እንደተናገሩት አዲሱ እንቅስቃሴ የኢትዮጵያን ሕዝብና የአፍሪካ ቀንድ ሀገሮችን ለማቀራረብ ይረዳል ብለዋል። ጨምረውም የኛ ዋና ዓላማ ወጣት የሆኑትን ሁሉ ዘራቸውን ሳንጠይቅ ማሰባሰብ ነው። ወጣቶች ሁሉ ተሰብስበው መነጋገር መቻላቸው ታላቅ ጠቀሜታ አለው ብለዋል። የኢትዮጵያ ሶማሌ ሕዝብ በአፍሪካ ቀንድ ዲሞክራሲን ለማምጣት ምሰሶ ሆኖ ያገለግላል። ምክንያቱም የኛ ሶማሌዎች ወንድሞቻችን የሆኑ ጅቡቲ፣ ኬንያና የሶማሌ ሪፐብሊክ ውስጥ ስለሚኖሩ እኛ ድልድይ በመሆን የአፍሪካ ቀንድን በማስፋት አገሮቹን ሁሉ ማገናኘት እንችላለን ብለዋል ጸሐፊው መሐመድ ሐሰን። በመጨረሻም ካናዳ በኢትዮጵያ ስር ነቀል የፖለቲካ ተሃድሶ እንዲደረግ ጠይቃለች። ካናዳ በኢትዮጵያ ስር ነቀል የፖለቲካ ተሃድሶ እንዲደረግ የጠየቀች ሲሆን የወያኔ መንግስት በአስቸኳይ ጊዜ አዋጅ አስታኮ በህዝብ ላይ የሚወስደው እርምጃ እጅግ አስጨንቆኛል በማለት ተናግራለች። ሰላማዊና አስቸኳይ ውይይት እንዲደረግ የጠየቀችው ካናዳ በቅርቡ በአማራ ህዝብ ላይና በኦሮሚያ ክልል በኢሬቻ በዓል ላይ የተደረገው የወል ጭፍጨፋ ዓለም አቀፋዊና ገለልተኛ በሆኑ አካላት ይመረመር ዘንድ ጠይቃለች። በወያኔ የተፈጸሙ እጅግ ዘግናኝ የሆኑ ግድያዎችና አፈናዎች አሳሳቢና ሊጣሩ የሚገቡ ናቸው ስትል ማስታወቃለች። ካናዳ ለኢትዮጵያ እርዳታ ከሚሰጡ ግንባር ቀደም አገሮች አንዷ ስትሆን በአንጻሩ ደግሞ በአገራችን በኢትዮጵያ በፖለቲካ የተገፉ ኢትዮጵያውያን ስደተኞችን ከሚያስጠጉ አገሮች እንዲሁ ግንባር ቀደማ እንደሆነችም ይታወቃል። የሚሉት የዛሬ ዜናዎቻችን በሩ። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን በድጋሚ በጎንደር በለሳ ላይ በተካሄደው ውጊያ 3 የወያኔ ታጣቂዎች ተገደሉ። ከአሽሬ ዝቅ ብላ በምትገኘው ማክሰኞ ገበያ ላይ የአማራ ተጋዳዮች አካባቢውን በመውረር ተቆጣጥረውት እንደነበር ታወቀ። በፐርዝ አውስትራሊያ ለአማራ ድምጽ ራዲዮ ገንዘብ ማሰባሰቢያ ዝግጅት ተካሄደ። በኦጋዴን አዲስ የተቃውሞ እንቅስቃሴ ለመጀመርና ለመታገል የጋራ ንቅናቄ ተመሰረተ። ካናዳ በኢትዮጵያ ስር ነቀል የፖለቲካ ተሃድሶ እንዲደረግ ጠየቀች። የሚሉት የዛሬ ዜናዎቻችን ርዕሶች ነበሩ። ዜናውን ያቀረብኩላችሁ ደምስ በለጠ ነኝ ከአማራ ድምጽ ራዲዮ። ህዳር 4 ቀን 2016 ዓ.ም በሲያትሉ ስብሰባ ላይ በተጋባዥነት ተገኝተው ከነበሩ የአማራ የፖለቲካ ድርጅቶችና የሲቪክ ማህበራት ሁለቱ ማለትም ቤተ አምሃራና የአማራ ህዝብ መድህን ንቅናቄ ለህዝባችን ይበጃል በማለት ጥምረት መስርተናል ሲሉ በጉባኤው ወቅት አሳውቀው ነበር። ታዋቂ የአማራ አክቲቪስቶችና ጋዜጠኞች በታዛቢነት በተገኙበት በዚህ ጉባኤ የሁለቱም ድርጅቶች መሪዎች በሁለት ወር ጊዜ ውስጥ ይህንን ጥምረት ወደ ውህደት ለማሳደግ ሙሉ ስምምነት ያደረግን መሆናችን እወቁልን ሲሉ በሲያትሉ ጉባኤ ላይ ገልጸው ነበርና ይህንኑ መሰረት በማድረግ የላኩትን መግለጫ ከዚህ ቀጥለን እናቀርበዋለን። የቤተ አማራ እና የአማራ ህዝብ መድህን ንቅናቄ ጥምረት መስራች ጉባኤ ያቋም መግለጫ። ቤተ አማራ ድርጅትና የአማራ ህዝብ መድህን ንቅናቄ የአማራ ህዝብ ህልውና ለመታደግና ለዘመናት ሲደርስበት የነበረውን ጥቃት ለማስቆም ብሎም ማህበራዊ ኢኮኖሚያዊና ፖለቲካዊ ፍትህን ለማስፈን በተለያዩ ደረጃዎች ስንንቀሳቀስ የነበርን የፖለቲካ ድርጅቶች በተናጠል እያደረግነው ያለነው ትግል የጊዜ፣ የገንዘብ፣ የመረጃ፣ የእውቀትና የቁሳቁስ ብክነት እያስከተለ እንደሆነ ይታወቃል። በአማራው ላይ የተከፈተውን መጠነ ሰፊና የተቀናጀ የዘር ማጥፋት ወንጀል በመከላከል የህዝባችንን ህልውና ለመታደግና መብቱንና ብሔራዊ ጥቅሞቹን ለማስከበር እየተደረገ ያለውን የተናጠል ትግል በአንድነትና በጥምረት ማቀናጀት ፈጣንና አስተማማኝ ድል እንደሚያስገኝ የታመነ ነው። በመሆኑም የሁለቱ ድርጅቶች የጋራ አመራሮች ህዳር 4 2009 ዓ.ም ባደረግነው የጋራ ጉባኤ ቤተ አማራ የአማራ ህዝብ መድህን ጥምረት የተሰኘ ጥምረት መስርተናል። ታዋቂ የአማራ አክቲቪስቶችና ጋዜጠኞች በታዛቢነት በተገኙበት በዚህ ጉባኤ የሁለቱም ድርጅቶች መሪዎች በሁለት ወር ጊዜ ውስጥ ይህንን ጥምረት ወደ ውህደት ለማሳደግ ሙሉ ስምምነት ያደረግን መሆኑን ስናበስር ልባዊ ደስታ ይሰማናል። ከዚህ በተጨማሪ የጉባኤው ተካፋዮች ጥምረቱን የሚመራ 9 አባላት ያሉት ስራ አስፈጻሚ ኮሚቴና
ትግሉን ለማፋፋም የሚያግዙ አስፈላጊ ግብረ ኃይሎችን በመሰየም ይህንን የአቋም መግለጫ በማውጣት ስራውን አጠናቋል። በዚህ አጋጣሚ ለሁለቱም ድርጅቶች አባላትና ደጋፊዎች እንዲሁም የድልን ጀንበር በናፍቆት ለሚጠባበቀው ለጭቁኑ የአማራ ሕዝብ የእንኳን ደስ ያላችሁ መልእክታችንን ልናስተላልፍ እንወዳለን። ከዚህም በተጨማሪ ሁለቱም ድርጅቶች በጋራና በተናጠል ከሌሎች የአማራ ድርጅቶች ጋር የጀመሯቸውን የትብብር እንቅስቃሴዎች በአንድነት አጠናክረው የሚቀጥሉ መሆኑን እየገለጽ የአማራን ሕዝብ ህልውና ለመታደግና የሕዝባችንን መብቶችና ጥቅሞች ለማስከበር እየታገሉ ያሉ የአማራ ድርጅቶችና አክቲቪስቶች ይህንን ጥምረታችንን ተቀላቅለው በአንድነት በተቀናጀ መንገድ የጋራ ትግል ማድረግ እንችል ዘንድ በሙሉ አክብሮት የታወጀ የወገን አድን ጥሪያችንን እናቀርባለን። አዲሱ የአማራ ትውልድ ታሪኩን ያድሳል። የአማራ ተጋድሎ ያሸንፋል። ቤተ አምሐራ የአማራ ሕዝብ መድን ንቅናቄ ብሎ ያበረት ታሪክ ቀየረ ብሎ ሲነሳ ነው ታነበሰ አበሻ አንድነቱ መጠቃት ሙቱ ማንም ቢለየን እኛ አንድነን ማንም የማይለየን አበሾች ኮሮነን ቀንም አይለውጠን አንድነን ማንም የማይለየን የተከበራችሁ አድማጮቻችን መግቢያችን ላይ እንዳስተዋወቅነው አንድ የሄኖክ የሽጥላን ጽሑፍ እናቀርባለን ብለን ነበር። የገጣሚውና የባለቅኔው የሄኖክ የሽጥላ ጽሑፍ እየታገልኩ ነው ስላልክ ብቻ እየታገልክ አይደለም የሚል ርዕስ አለው። ከዚያ እንግዲህ ከዚህ ጽሑፍ በኋላ ወደ ሄኖክ የሽጥላ ጋር ወዳደረግነው ቃለ መጠይቅ እንተላለፋለን። በመጀመሪያ ግን ጽሑፉን ላቅርብላችሁ። እየታገልኩ ነው ስላልክ ብቻ እየታገልክ አይደለም። መረጃዎች ይደርሱናል ከባህር ዳር፣ ከጎንደር፣ ከወሎና ወዘተ። በየቀኑ ከመላው ኢትዮጵያ ወደ ሱዳንና ሊቢያ የሚሰደደው ወጣት ቁጥር የትየለሌ ነው። ወደ ኤርትራ በረሃ ለመግባት ከሚፈልጉት እልፎች ውስጥ ሁሉም ማለት በሚቻልበት ሁኔታ በረሃ መግባት በማይችሉበት ሁኔታ ላይ ነው ያሉት። ወዳጆቻችን፣ ጓደኞቻችን የዚሁ ትግል አካል ለማድረግ ብዙ ጥረን ከቀድሞ አለቆቻችን የተሰጠን መልስ ዱባይ ድረስ መምጣት ይችላሉ ወይ የሚል የሚገርም ጥያቄ ነበር። የጽሑፍ ማስረጃ አለኝ ለዚህ። የኤርትራ በረሃን ማግኘት እንደ ሰማይ የራቀው በእውነት ወያኔ እንደሚሉት ቦርደሩን ጠፍንጎ ስለሚጠብቀው ነው? ይህንንስ ለማድረግ በእውነት ያን ያህል አቅም ኖሮት ነው ወይ? እንዴትስ ነው ሱዳን መግባት የቻለ ሰው ወይም ሱዳን መግባት የቻለ አካል ኤርትራ መግባት ያቃተው? ለምን? እኔ እስከማውቀው ድረስ ወደ ኤርትራ በረሃ ለመግባት ወስነው ከተጓዙት ወይም ከተጓዝነው 7 ልጆች ውስጥ 6ቱ ሞተዋል አሊያም ተገለዋል። ይህ እንዴት ሊሆን ቻለ? የጎንደር ትግል ከዳር ዳር በተቀጣጠለበት ሰዓት የጎንደር ገበሬዎች ጥይታችን እያለቀ ነው ድረሱልን ሲሉ ሰሚያተው እየታፈኑ እንደሆነ እየሰማን ባለንበት ሁኔታ እንዴት ያለ ጨካኝ ሰው ብትሆን ነው የነጻነት ኃይሎች እያልክ ልትደሰኩር የምትሻ? እስከ መቼ የዋሸን ለመቀጠል እየቀጠፍንና ህዝብ እያስቀጠፍን ለመኖር ወስነናል? እንዳው ማይሙት ብረት አንግበናል ለሚሉ ታጋዮች ከዚህ የተሻለ ጊዜ ይኖራል ወይ? እንደነሱማ አባባል ከሆነ የ6 ወር ጊዜ ብቻ ስጡን ነበር ያሉት። በ6 ዓመታቸውም አልደረሱልንም እንጂ። የማነጻጽረው ነባራዊ ሁኔታውን ነው። ከሚታየው ተነስቼ ነው የምሞግታቸው። የሚጠይቅ ሰው በሌለበት ፈሪ ህዝብ መሃል በመፈጠሬ ስጋቴ እንደ ነቆራ ይታያል።
እውነቱ ግን አይደለም። ለምንድነው ሽምቅ ውጊያ ማድረግ ያቃታቸው ሲባል እንደ መልስ የሚመልሱት ነገር ወያኔ ያለ የሌለ ኃይሉን የኤርትራ ድንበር ላይ ስላስቀመጠ ነው የሚል የልጅ መልስ ሊመልሱ ይፈልጋሉ። ይህንንማ ለመመለስ እኮ ጫካ መግባት አያስፈልግም። ጫካ የምትገባው የምትደራጀውና መሰል ወታደራዊ ዝግጅቶችን የምታደርገው ይህንን ታሳቢ አድርገው እኮ መሰለኝ። ወይስ ወያኔ ድንበሩን ክፍት አድርጎ አዲስ አበባ እንድንገባ ይፈቅድልናል ብለን ነው ትግል የጀመርነው? የመጠየቅ መብት እንዳለን የረሱትም ይመስላል። ወንድሞቻችን ናቸው እየሞቱ ያሉት። ስለዚህ ያገባናል። በአንጻሩ ጥያቄያችንን የጎንዮሽ ትግል አታድርጉት ይሉናል። ምን ማለታቸው ነው? ዝም በሉ አትጠይቁን ማለታቸው ነው። አሁን ምን እየሰሩ እንዳልሆነ ለወያኔ ጠፍቶት ነው የኛ ጥያቄ የጎንዮሽ ትግል የሚሆነው? ወደ ኤርትራ በረሃ ገብተው ከወያኔ ጋር ለመፋለም በቁርጠኝነት ቆመው እንዳይሆን ሆነው የተገደሉትና የጠፉት ሰዎች ቁጥር፣ በረሃ ያጠፉት ዘመንና መሰል ጉዳዮች ከማን የተደበቀ ነው? እነ ኮሎኔል ታደሰ የሻቢያ ማቀብ ቢሰለቻቸው በራሳቸው መንገድ የሽምቅ ውጊያ ባደረጉ በእለቱ በሻቢያ ታፍነው እንደተወሰዱ እናውቃለን። እነ ኮሎኔል ፍጹም ስለዚህ ጉዳይ ሲጠየቁ አይ ማዛው ጌጡን ጠይቀው ብለው የመልሱበትና ማዛው ጌጡ በፋሲል የኔ ዓለም ሲጠየቅ ይህንን ነገር እኔን አትጠይቀኝ ብሎ ሲመልስ የሚያሳየውን ዩቲዩብ አይተናል፣ ቀድተንም አስቀምጠናል። የኋላ የኤርትራን መንግስት ለመገልበጥ ሙከራ ሲያደርግ ተደርሶበት ነው የታሰረው የሚል ገሃድ ያልወጣ ሐሜት የኛ በምንላቸው ሰዎች ይወራና ይነዛ ጀመር። ያሳፍራል። ይህ ሰው ቢያንስ ልጅ አለችው። ለሷ ስንል እንኳ የአባቷን መድረሻ ለማወቅ አልደፈርንም። ጨካኞች ነን። ቲፒዲኤም 15000 የሚሆን ሰራዊት አለው ይሉናል። እንዴት ነው ታዲያ ከነዚህ ውስጥ ቢያንስ 5ቱ መተኮስ ያቃታቸው? ጎንደር ውስጥ 10 እና 20 ሰዎች የወያኔን ሰራዊት በየቀኑ ያርበደበዱ ባለበት ሰዓት ከ6 ጊዜ በላይ ወታደሮችን አስመረኩ የሚል ድርጅት እንዴት 2 ወታደሮቹን ከጎንደሮቹ ጎን ማቆም አቃተው? ይህንን መጠየቅ ነውር ነው። ያስፈራል፣ ብዙዎችን ያስቆጣል፣ ያበሳጫል። ይህ ማለት ግን እርር ድብን ኩርምትና ትክን እያሉ የሚኮራከሩላቸው ሰዎች ይህ ጥያቄ በጭንቅላታቸው ውስጥ የለም ማለት አይደለም። አንድ ቀን ይጠይቋቸዋል። ከዛ በፊት ሆናችሁ ተገኙ። ምን እየሰራችሁ ነው የሚለውን የህዝብ ጥያቄ ለማስተንፈስ የውህደት ዲስኩር አዘጋጅተው እንደ ህፃን ልጅ ሊያታልሉን ይሞክራሉ። ዛሬም ጥናታዊ ጽሑፍ ያቀርቡልናል። አንድ ጥይት ሳይተኩሱ ወያኔ ሲወድቅ ስለሚመጣው ስርዓት ይደሰኩራሉ። ስካር ነው፣ የወጣለት ስካር። የመጨረሻ መውጫ ቀዳዳ ያደረጉት ትግሉ ኢትዮጵያ ውስጥ ነው የሚለውን ማለሳለሻ ነው። እውነት ነው ካልን ደግሞ የኦሮሚያውን ትግል እየመሩት ያሉት እነሱ ስለመሆናቸው ይንገሩን። የአማራ ህዝብ ተቆርቋሪና ተጠሪ ስለሌለው ራሱ በጎበዝ አለቆች ተደራጅቶ የሚያደርገውን ትግል የነጻነት ኃይሎች ትግል በማለት ደም ለመስረቅ የሚደረገውን ነገር በዝምታ አላልፈውም። የፋሻ መግዣ ባጡበት ሁኔታ ትግሉን እየመራን ነው ማለት ቅሌት ነው። የኮሎኔል ደመቀ ሚስት የምትበላው አጣ ሶፋዋን በሸጠችበት ሁኔታ ላይ በእነሱም ስም 200 እና ከዚያ በላይ $1000 ሰብስቦ እየታገልን ነው ማለት ምን ማለት ነው? ማንን ነው የምትዋሹት? ምናልባት እስካፍንጫ ስለታጠቁ ትግል ማሽተት አቅቷቸው ይሆን? ሐሳብ ነው። አማራ ተነስ። ሄኖክ የሽጥላ
ዳላክ ላይ ልስራቤት ቁጥሯን ለመለየት ነጠለኝ ክፉ ዘመን ከሚወዳት ባለቤት ቀን ብሎ እስክንገናኝ ያረግሽልኝ የእምነት ቃልሽ አይወጣም ለዘላለም ከጣቴ ላይ ቀለበትሽ ካለሁበት ቦታ ሲደርሰኝ ደብዳቤ ይረበሽ ጀመረ ቅር ያለው ልቤ ወይ አልመጣ ነገር አቋርጬ ዱሩን ዝሆኖች ተጣልተው ሰበሩት ድንበሩን። እንግዳዬ ጦማሪውና ባለቂኔው ሄኖክ የሽጥላ ነው። ሄኖክ የሽጥላ የሚያምንበትንና የሚያስበውን በግልጽ በመናገር የሚታወቅ ወጣት ነው። ነጩን ነጭ ጥቁሩን ጥቁር ይለዋል፣ እንዳለ ያስቀምጠዋል። በጽሁፎቹም ሆነ ባነጋገሩ ፍጹም እውነት፣ ፍጹም ጨዋነት፣ ሐቀኝነት የሚስተዋልበት ወጣት ነው። ሄኖክ ማስመሰል አያውቅበትም ይሉታል በቅርብ የሚያውቁት ሰዎች። በዚህ በዛሬው ዘመናችን የፖለቲካ ንግድና ሸፍጥ በበዛበት ዘመን ሄኖክን የመሳሰሉ ጥቂት ሰዎች መኖራቸው ለሀገራችን ታላቅ ተስፋ ነው ይላሉ ከሄኖክ ጋር ጥቂት ቆይታ ያደረጉ አባቶች። ሄኖክ የሽጥላ የዛሬው እንግዳዬ ነው። ያደረኩለት ቃለ መጠይቅ ከዚህ ቀጥሎ ይቀርባል። መልካም ድምጫ። ጤና ይስጥልኝ ወንድሜ ሄኖክ፣ እንደምን አለህ? እንደምን አለህ ደምሰው? አክብረህ ስለጋበዝከኝ እግዚአብሔር ያክብርልኝ። በጣም አድርጌ አመሰግናለሁ ጥሪና አክብረህ ስለመጣ። እንግዲህ በቀጥታ ወደ ቃለ መጠይቃችን እንግባ። ቃለ መጠይቃችንን ከማድረጋችን በፊት እንዳዳመጥከው እየታገልኩ ነው ስላልክ ብቻ እየታገልክ አይደለም የሚል አንድ ጽሁፍ ጽፈሃል። ያንን ጽሁፍ አንብቤዋለሁ። እንግዲህ ቀደም አድርጌ ይሄን ጽሁፍ ለመጻፍ ያነሳሳህ ምንድነው? ከዚህ ብጀምር። እንግዲህ ይሄ ጽሁፍ ብቻ ሳይሆን ከዚህ በፊትም ተመሳሳይ እንድምታ ያላቸው በሐሳብ ፍጹም የሚዛመዱ ጽሁፎችን ጽፌያለሁኝ። ይህንን እንድጽፍ የሚያደርገኝ ደግሞ ነባራዊ ሁኔታውን በቅርበት ስለምረዳ የሚሆነውንና እያደረግን ነው እየተባለ የሚወራውን በሁለቱ መካከል ያለው ልዩነት ፈጥጦ ስለሚታየኝ ይህም ደግሞ ከኢትዮጵያዊነት አንጻር ነውር መስሎ የታየኝን ነገር መጋፈጥ የሐሳብ ነፃነት የሚባለው ደግሞ መካሪ በሆነ ግን ለውጥ በሚያመጣ መልኩ መስማት ለሚችል ሰው መናገር ያለብንን ያላንዳች ፍርሃት መናገር የምንችል ትውልዶች መሆናችንን ለማስረዳት አብይ ቁም ነገሩ ግን እየተሰራ ነው የሚባለውና እየሆነ ያለው ነገር እጅግ በጣም የተለያዩ ስለሆኑ ይህን ነገር ህዝቡ እንዲረዳው ለማድረግ ነው። አሁንም ደጋግሜ ጽሁፎችን አንብቤያለሁ። በዛ እንድምታ የሚጻፉ ብዙ ጽሁፎች አሉ። አመሰግናለሁ። እንደው ይሄንን ጥያቄ ከማለቴ በፊት አንተ ከዚህ በፊት ወደ አርበኞች ግንባር ለመሄድ ከአዲስ አበባ ተነስተህ ሄደህ ነበርና የሰማሁት ነገር ስላለ እስቲ በዛ ላይ ያለህን አስተያየት ግልጽ አድርግልኝ። እንዴት ነው? ምን አነሳሳህ? ለምንስ ሄድክ? ከየትስ ተነሳህ? የትስ ደረስክ? ይህንን ብታብራራልኝ ወንድሜ። ወይስ ብቻህን ነበርክስ ወይ? ወደ ይሄ በጣም ረጅም ታሪክ ነው። በጣም ባጭሩ ግን ለተመልካች ይገባ ዘንድ ይሄ የሆነው ከምርጫ 97 በኋላ ነው። ከሰኔ ግድያ በኋላ ከዛም ምናልባት ከጥቅምት ግድያ በኋላ ላይ ውሳኔ የተወሰነበት ነው። እኔና የተወሰኑ 7 ጓደኞች ሆነን የወሰነው ነገር ነው። አብይ ምክንያቱ ግን ዮሐንስ ቦአርነጌስ ፒያሳ አካባቢ አንድ ህጻን ልጅ የወያኔ ትግሬን መንግስት ተቃውሞ ጎማ ያቀልጣል አስፋልት ላይ እና እኛ ደግሞ ኬር ፍሪ የሚባሉ አይነት ነገሮች አሉ አይደለም፣ አንወዳቸውም።
ግን ድንጋይ ወርውሮ እነሱን ማሸነፍ ይቻላል ብለን ደግሞ የምናምን ልጆች አይደለም። የሆነ መሰረታዊ የሆነ ነገር ያስፈልጋል ብለን የምናስብ ሰዎች ነን እና ይሄ የዝምታ ጊዜ የተመስጦ ጊዜ ላይ የነበረ ልጆች ነን እና ተሰብስበን እናወራለን፣ እንነጋገራለን። ግን እንደዛ ሐሳብ ወይ መንፈስ ወይ ማመለካከት የሚቀየር ነገር አላጋጠመንም ወይም በአጭር ቋንቋ ልባችን አልተነካም ነበር እና ይሄ ልጅ ጎማ እያነደደ ሳለ የትግሬ አጋዚ ወታደር በላንድ ሮቨር መኪና ይመጣል እና ከዛ ላይ ልክ እንደ እርግብ በመብረር ይወርድና ልጁን የሚቀልጠውን ጎማ እንሳ ይለዋል እና ይሄ ልጅ ምንም ምርጫ የለውም፣ መሳሪያ ተነጣጥሮበታል። እኛ በቅርብ ርቀት ቆመን እያየን ነው፣ ምክንያቱም አመጹን እየታደምን ነበር እና ምንም ምርጫ ስለሌለ ይሄ ልጅ የሚቀልጠውን ጎማ አንስቶ ይይዛል። ሲይዝ በእጁ በመዳፉ በኩል ይገባና ባይበሉባው በኩል በጀርባ በኩል ማለት ነው ጎማው እንትን ያደርጋል ማለት ሜልት አድርጎ ይወጣል። ልክ እንደ ቀዳዳ ማለት ነው። እጁን ቀዶት ማለት ነው። በቃ ቦድሶት እጁን ይወጣል። ልጁ ፌንት ያደርጋል፣ ይወድቃል አስፋልት ላይ። ሰውየው ቆሞ ስለነበረ በቃ ልጁ ሲንፈራፈር እናየዋለን። ምንም ማድረግ አልቻልንም። መኪናው ላይ ይወጣል ይሄ አጋዚው። መኪናቸውን አዙረው ይሄዳሉ ማለት ነው። የልጁ እጅ በዛ ቅጽበት ከአስፋልቱ ጋር ተጣብቆ የሚገርምህ ነገር ያንን ለማላቀቅ እንኳን የተሰማኝን ነገር እኔ መቼም እስከምሞት የማረሳው ነገር ነው እና ራስ ደስታ ሆስፒታል በዛው ቅርብ ነው ያለው። ራስ ደስታ ዳምጠው ሆስፒታል ይዘነው እንሄዳለን። እዛ ሕክምና ይደረግለታል። ያን ቀን ማታ ከጓደኞቼ ጋር እንነጋገራለን እና የተነጋገርነው ብዙ ረጅም ነገርም አይደለም። ምንድን ነው ያልነው? ይሄ ሀገራችን አይደለም፣ ስለዚህ ሀገራችንን መፈለግ አለብን እና ዋይን ማድረግ እንጀምራለን። ማጥመቅ ምን ነው ይሄን ነገር በቃ መጥመቅ እንጀምራለን። ቁጭ ብለን እንዴት ብናረግ ነው የሚለው ነገር ይመጣል። ረጅም ታሪክ ነው። then we have decided to go አርበኞች ግንቦት 7 የሚባል ድርጅት እንዳለ አንድ ወዳጅ ያለ አሁን more likely ሞቷል ነው የሚባለው፣ አይመስለኝም ወይ ታስሯል ይባላል። ከሁለቱ አንዱ ነው። ስለሺ መከታ ይባላል። ከኔ ጋር በረሃ የገባ 5 ዓመት አብረን የተማርን ጓደኛዬ ነው። ዩኒቨርሲቲ ረጅም ጊዜ ማቆ ጓደኛዬ ነው እና ከሱ ጋር ነው in particular የምናወራው። ሌላ 6 ልጆች አሉ የሚያፈገፍጉ ኋላ ላይ ማለት ነው። እና እንዴት እናርግ ስለ ይሄ ልጅ ቅዳሜና እሑድ አባቱ የሆነ የነጭ ተራድኦ ድርጅት ውስጥ እንደዚህ ፓርት ታይም ስራ ሰጥተውት እዛ ይሰራል እና ያ ተራድኦ ድርጅት ምንድነው ያደረገው? ወላጅ ለሌላቸው ሰዎች ኢትዮጵያውያን እናቶች ወይንም አባቶች ወይንም ደግሞ ልጆች ጧሪ ለሌላቸው ማለት ነው ወይንም ወላጅ ለሌላቸው እርዳታ ነው የሚያደርገው በየዓመቱና የስዊዘርላንድ ካምፓኒ ነውና እዛ ከሰበታ የምትመጣ አንድ ሽጉልተሽ የምትባል ሴት ነበረች እና ይሄ ልጅ ሲናደድ ሲከነከን ሲቆጥ ምናምን ቅርሱን ሲነክስ ታየዋለች እና እንደዚህ ማድረግ ነበር እነሱ እንዲህ ማድረግ ነበር ምናምን ሲል አርበኞች የሚባል ድርጅት አለ፣ ተዋጊ ሽምቅ ተዋጊ አለ። የሚኖረውም ጎንደር ነው፣ ቦታውም አርማጭሆ ይባላል። እዛ መግባትና ማድረግ የምትፈልግ ከሆነ እኔ አመቻችልሃለሁ አይነት እንትን ሀሳብ ታመጣለች። ይሄንን ሲነግረን ለኔ እንደ ትልቅ ዜና ነው እና ማድረግ እንዳለብን እንስማማለን። ከዛ ቀድመን በጣም ረጅም ጊዜ ሩጫ ምናምን ተራራ ላይ ብዙ አይነት ነገሮች እንዳይደክምን በማለት ያንን እናደርጋለን። የተለያዩ ብዙ ነገሮችን እናደርጋለን። የስፖርት ልምምድ ለሰውነታችሁን ማዘጋጃችሁ ማለት ነው። ለሰውነታችን ኦኬ። እና መሀል ላይ እኔ ታስሬ እሱ ያልተሰረበት ወቅት ነበረ እና እቺ ሴትዮ በሰጠችን መረጃ መሰረት አንድ የበደሌ ቢራን ይዞ ወደ ጎንደር ከሚሄድ ልጅ ጋራ ተሰደናለች ማለት ነው። ጎንደር እንደገባን ከጎንደር ከተማ ትክል ድንጋይ የሚባል ቦታ እንሄዳለን። ትክል ድንጋይ ላይ አንድ ሁሴን የሚባል ሙስሊም ሰው እናገኛለን። እንግዲህ ይሄ ሰውዬ ነው ይዞን በቃ ከቦታ ቦታ ይዞን የሚሄደው አርበኞችን ለማገናኘት። በጣም ረጅም በጣም ብዙ ታሪክ ነው እና ነቀላ የሚባል ስራ ሁሉ ሰርተናል። እዛ የጠሰሊጥና ጥጥ የሚዘራበት ቦታ አለ። እዚህ አብርሃ ጅራ አብራፊ ምናምን የሚባል ቦታ ላይ እጣን የሚፈቀፈቅ እጣን አለ። ግንዱን ትከረክርና ያያል። ሲያዝ የደረቀውን ደግሞ ትፍቃለህ። እንደዚህ አይነት ስራዎችን ሁሉም ኦውን የሚደረጉት በትግራይያንስ ነው፣ በትግራይ ሰዎች ነው እና
ያንን ሁሉ እየሰራን መጋዘን አለ ትልልቅ መጋዘን እዛ ውስጥ እናድራለን። ያን የምናደርግበት ምክንያት ምንድነው? ለአሰሳ ሲመጡ አርበኞች ይወስዷቸዋል በሚል ነበርና ያለምንም ማቋረጥ ለ8 ወር ያንን አድርገናል። ልብሳችን ከማል በቃ 8 ወር ሙሉ ይሄንን ስራ እየሰራህ እዛ እነሱ ጋር ለመገናኘት ተጠብቅ ነበር ማለት ነው? አዎ 8 ወር ሙሉ። የሚገርምህ ነገር በጣም የሚገርመው እዛ ስንገባ ለምን መጣችሁ ሲባል እኛ ትንሽ ያው የከተማ ልጆች ስለሆነ ቁምጣም ስታረግ ምናምን ቆዳህ እንደነሱ አይደለም፣ ጡንቻው ምንም ሁሉ ነገር ቋንቋህም እና ያ ነገር ስለሚያሳውቅ መጀመሪያ እስክንቆሽሽ ድረስ የወባ በሽታ የወባ መድኃኒት ለመሸጥ አጎበር ለማከፋፈል ነው የመጣነው በሚል እዚህ ከአሜሪካ ነገር ከሚኖሩት ሰዎች ጋር ወረቀት ተጻፈ። እዚህ ሀገር ያሉት ሰዎች የሆነ ነገር ሲጽፍላቸው ደብዳቤ እንደሚጽፉ አውቃለሁ። በወቅቱ ኢኮኖሚስት ምናምን የሚባሉ ጋዜጣዎችን ትራያል ቨርዥን እያዘዝኩኝ አነብ ስለነበረ የሆነ አንደርስታንዲንግ ዋለኝ። ዝም ብዬ ኮሙኒኬት ባረጋቸው እንደዚህ አይነት ነገር መልስ ይጽፉልኛል፣ ደብዳቤ ይልኩልኛል እና ያቺን እንደ ማታለያ ነው እንይዛታለን በሚል ያንን ይዘን ነበር ሄድነውና በአንድ ወቅት እንደውም መጀመሪያ በሄድንበት ሰዓት አብድራፊ የሚባል ቦታ የዛ ሹም የሆነ ሰው ሆቴል ምሳ ጋብዞን በጣም የምንፈልገውን ነገር መሄድማ ህዝቡ በወባ ይጠቃል ነው እንደዚህ አይነት ነገሮችን በማድረግ እንትናችንን ዘዴያችንን በመቀያየር ብዙ መስዋዕትነቶችን ብዙ አይነት መከራዎችን አይተናል። ማለት ሄደን ቪላ ቤት አልተቀመጥንም። በረሃ ውስጥ ሆነስትሊ እኛ በረሃ ላይ ነው በቃ የተቀመጥነው። እልም ያለ በረሃ፣ እባብ ያለበት በረሃ፣ በቃ ሰው የሚሞትበት በረሃ፣ ጨለማ እና አንዳንድ ጊዜ ገንዘብ እንደ ሰው ገንዘብ ያጥራል። 2 ብር በአንድ ዛፍ ቆጥረህ ምንጠራ የሚባል ነገር አለና 2 ብር ነበር የሚከፍሉት። ዛፉን ስሩን ትምስና ጽድ ታረግና አቃጥለ ትገነድሰዋለህና ለዛ 2 ብር ገለመ እንደዛ አይነት ነገር ይከፍላሉና ያንን ሰርተህ ኢትዮጵያ ውስጥ አዲስ አበባ ውስጥ ኮሙኒኬት እናደርጋለን። ስልክ አለን ነው በዲኖስ እና ከተማ ሄደን ነው ቻርጅ የምናደርገውና ትንሽ የሚያጠራጥር ነገር አለ። ግን ከትምህርት አንጻር አካባቢውን እንረዳ ነበር። ትግርኛ የሚያወራ በሙሉ ትግሬ እንዳልሆነ እና መጀመሪያ ላይ ደንግጠናል። ሁሉም ትግርኛ ሲያወራ እንዴ ትግራይ ነው ወይ የመጣ ነው ብለናል። ከዛ በኋላ ግን ስሩ ታይም እየገባን መጣ። ትግርኛ የሚናገሩት እና ወልቃይቲዎቹ እንደሆኑ እንደዚህ አይነት ነገሮች እየገቡን ሲመጡ ከነሱ ጋር መግባባት፣ ለነሱ ስልካችንን እንሰጣለን፣ ስልካችንን ቻርጅ ያደርጋሉ። ግን ካርድ መሙላት አለብን፣ ቤተሰቦቻችንን ማናገር አለብን። አንዳንድ እንደውም ተራራ ሆቴል መጀመሪያ እንደገባን 22 ቀን ተቀምጠናል። ወደ ጎንደር ሁሉ ከመሄዳችን በፊት ማለት ነው የመጀመሪያ ጊዜ። ከዛ በኋላ ነው ሁሴን የሚባለው ሰውዬ ሲመጣ ይሄ በቢራ በመኪና የወሰደን ሰው እንደገና ለሁለተኛ ጊዜ ወደ ትክል ድንጋይ ይወስደናል። እና ተራራ ሆቴል የሚያውቁን ሰዎች በጣም ገንዘብ አስፈልጎን ወደ ጎንደር ተመልሰን ሲያዩን ልብሳችን በጣም በጭቃ ነው የሚመስለው፣ ጸጉራችን አድጓል፣ ቂማችን፣ ቆዳችን ቆሽሿል እና ምን ተፈጠረ ምናምን አለችን አንድ ልጅ እምዬ አይዶን ነው ስሟን ረሳሁት። እዛ ተራራ የምትሰራ ልጅ አይ እኛ መንገድ ስራ ላይ ነው የምንሰራው ለዛ ነው ምናምን ስላት እንደዚህማ ራሳችሁ መጣል የለባችሁም ለማን ብላችሁ ነው ምናምን ምግብ በነፃ በላችን ነገርናት። ከቤተሰብ ገንዘብ እየጠበቅን ነው ምናምን አለን። እዛ ወጋገን ባንክ የሚባል አለ ጎንደር፣ በዛ በኩል ገንዘብ ላኩልን። ቤተሰቦቻችን የሚያውቁት ከዛ ድረስ እኛ በሱዳን በኩል አድርገን ሊቢያ ልንገባ ነው የሚል ታሪክ ነው የነገርናት። they don't know what we are trying to do እና እነሱ ራሳቸው በተወሰነ ደረጃ ገርሟቸዋል። ይህን ያህል መስዋዕትነት መክፈል ለምን አስፈለገ? ለምን ነው እየተሳረጉ? በይበልጥ የጓደኛ ቤተሰቦች ናናኛ ከዚህ እንልካለን የሚል አይነት እንትን ምንድነው ማባቢያ ነገር ያቀርቡ ነበርና የሆነ ሆኖ ያሰብነው ነገር አልተሳካም። ልናገኛቸው አልቻልንም። በዛ ሁኔታ መቀጠል አልቻልንም። እዛ አካባቢ ሚሊሻዎች የሚባሉ አሉ ጎንደር ውስጥ። ወያኔ ህዝቡን በጣም የጠረነፈው የሀገሩን ሰው ሚሊሻ አድርጎ በማስተማራት ጸጉረ ልውጥ ሲመጣ ጸጉረ ልውጦቹን ሪፖርት እንዲያደርግ ነው። እኛ ያ እንዳይሆን የምንችለውን በሙሉ እናደርግ ነበር። በገንዘብ ሳይቀር ሚሊሻዎቹ አሳልፈው እንዳይሰጡን ገንዘብ በመስጠት ብዙ ነገር እናደርግ ነበር እና ከወሩ በአንደኛው ቀን አንድ ያው እዛው አካባቢ ስለተግባባን በይበልጥ የአርማጭሆ ሰዎች በደንብ ከተረዱንና ካወቁን በኋላ አደጋም ሲኖር ይነግሩናል፣ የሆነ ነገር መረጃም ሲኖር ይነግሩናል። እንደዚህ አይነት ነገሮች ፈጠርን፣ ኮኔክሽን የሚባለው ነገር ማለት ነው። የሚገርም ነገር አሁን ራሱ አንዳንድ ቦታ ጎንደር ውስጥ የሚፈጸሙትን ነገሮች በቀጥታ ያለ ምንም ፍርሃት መረጃ የሚሰጡኝ እዛ ያኔ የማውቃቸው ሰዎች ናቸው። ኦኬ ያኔ የፈጠርከው ኮሙኒኬሽን ነው ማለት ነው። ያ በደንብ የሚያውቁኝ በጣም ብዙ በደንብ የሚያውቁኝ ሰዎች አሉ እዛ
ስማቸውን ኢትናት ኢምፖርታንት አያስፈልግም እና ከነሱ ጋራ በመገናኘት አንዳንድ ነገሮች ሲኖሩ ይነግሩን ነበር እና መጨረሻ ላይ ሁለት ጸጉረ ልውጦች መጥተዋል ተብሏል። ፓርቲኩላርሊ ጓደኛዬ በጣም ቀይ ነው፣ መልኩ ያስታውቃል። ስለዚህ ከዚህ መውጣት አለባችሁ። እንግዲህ በጣም ታሪኩን ቆርጬ ነው የምነግርህ አሉን እና ምን እናርግ ተባባልን። ስለው አይ እኔ ጎንደር እቀመጣለሁ፣ አንተ ደግሞ ጎጃም ተቀመጥ እና ተመልሼ ሲጠሩኝ እገባለሁ፣ እኔ እንደገባሁኝ አሳውቅሃለሁ፣ አንተ ደግሞ ትመጣለህ አለኝ እና በዛን ወቅት እዚህ ይለኛል 1998 በማገባደጃ ክረምት ሊገባ አካባቢ ሚያዝያ ከፋሲካ ጾም በኋላ በኢትዮጵያ አቆጣጠር ነው የምትለኝ? በኢትዮጵያ አቆጣጠር 98 ከፋሲካ ጾም በኋላ ናገባ ብለው መተዋል ብለው ይነግሩታል ማለት ነው። ከዛ እሱ ወዲያ ይደውልልኛል፣ ሄኒ በል ተሳፍረህና መተዋል ብለውኛል፣ እዚህ ቦታ ነው ማገኛቸው፣ ወደዛ እየሄድኩ ነው። እና አንተ ያኔ ግን ራስህን ያዘጋጀው ለአርበኞች ነው ለግንቦት ሰባት ነው? ግንቦት ሰባት የሚባል የለም ያኔ። ኦኬ የአርበኞች ነበር ነው አፋራ ሳይነ ነው ግንቦት ሰባት ያ አላውቅም። እንደ ብርሃኑ እንደውም ያኔ ታስረው ነበር ልበል፣ ምናልባት ሞር ላይክሊ እንደዛ ነው። ልክ ነው፣ ታስረው ነበር። አርበኞች ነው፣ ግንቦት ሰባት የሚባል ነገር የለም ያኔ እና አርበኞች ነው የሚባለውና እንደውም ብዙ ጊዜ ሊንክ የሚያደርጓቸው እውነት ለመናገር እነዛን ሰዎች ከኢሃፓ ጋር ነው። የጎንደር ሰው አርበኞች የሚለውን ስም በኔ ኤክስፒሪየንስ ከኢሃፓ ጋር ነው ሊንክ ሲያደርጉት ያየሁት። እና ይለኛል እንዴት ምን አይነት መኪና አገኘ እንዴት ነው የምትሄደው ስለው አንድ ጋሻው የሚባል ሜትር ያለው ሰው እያለ እሱ ይዞኝ እየሄደ ነው። ስም ላይ ሰዎቹ ካሉ እንጠንቀቅ። አሁንም ችግር የለው እና እሱ ይዞኝ እየሄደ ነው እና እንደዚህ ይላል ማለት ነው። ኦኬ ብዬ እኔ ከጎጃም እሄዳለሁ። የሚገርመው የዛን ቀን if you go and check ድህረ ገጾችን ሁሉ ብትመለከት እርጎዬዎች ላይ 42 የወያኔ ወታደሮች ይገደላሉ የዛን ቀን ማለት ነው። እሱ የገባበት ቀን አብርሃ ጅራ እርጎዬዎች ላይ ምንድነው አንገረብ የሚባል ወንዝ አለና ያ ወንዝ ሞልቶ ውጊያ ሲያረጉ ያ ወንዝ ሞልቶ እሱን በጀልባ ነው ይዘውት ገብተው አሻግረው ይዘውት የገቡት ማለት ነው። ይሄ ልጅ ማለት ነው ጓደኛዬ። ይገባል ይሄ ልጅ። እኔ ሲሄድ ካሁን በኋላ አንተ ብትሄድ ይይዙሃል፣ ምክንያቱም ውጊያ አድርገዋል፣ ያን አካባቢ በስናይፐር ከበውታል እና ወንዙም ሞልቷል፣ አንገረብ መግደል አለበት እና ይክናዶዛት ይሄንን አንተ በፍጹም ማድረግ አትችልም ብለው ያው አካባቢው ገበሬዎች ነገሩን ያውቃሉ፣ ይነግሩኛል። ቢያንስ ውሃው እስኪሞጎል ልጠብቅ፣ እንደኛ እንደውም ከዚህ ልትጠፋ ነው ጥሩ፣ ምክንያቱም አሁን ይፈልጉሃል፣ እሱ ማን እንደሆነ ሚሊሻዎቹ አይተዋል ይዘውት ሲሄዱ የሚል አይነት ኢንፎርሜሽን ይሰጡኛል። እሱና እኔም ደግሞ በደንብ ሲያዩን የነበሩ ስለሆኑ now it is clear for everybody። ይህንን ታሪክ ታዲያ ሲሳይ አጌና አንድ ኤርትራ የሚያውቀው መንግስቱ የሚባል ልጅ አለና በኢሳት ተጠይቄ ኢንተርቪው ስጥ፣ ይሄ መንግስቱ አሁንም ኤርትራ ነው ያለው የኔን ኢንተርቪው መንግስቱ ወልደ ስላሴ ኤርትራ ነው ያለው የኔን ኢንተርቪው ሰማና ምን ይላቸዋል፣ እኔ በቃ ልክ ስለሽን ቁጭ ብዬ ተደግፌ የምሰማው ነው መሰለኝና እሱ እንደውም እምነት ሄኖክን ገለዋታል፣ በቃ ሄኒን ገለዋታል እያለ ነበር የሚያስበው እና አለቀስኩኝ ስሰማ አይነት ነገር ይለኛል። ለኔ ይሄንን ሴም ቲንግ ለሲሳይ ይነግረዋል ማለት ነውና ነገሩ ምንም ታሪክ ፈጥረን ምናምን እንደዛ አይነት ነገር አይደለም። ሰም ኤክስቴንት ሰዎች አንዳንዶች ያው ካልደገፍካቸውና ከነሱ ጋር ካልቆምክ እውነትን ሁሉ ውሸት አድርገው ማቅረብ ይፈልጋሉ። ይሄ ደግሞ ነውር ነው። እኔ ኢትዮጵያዊ ነኝ ብልግና ነው። ከነሱ ጋር ስትቆም ታጋይ፣ ከነሱ ጋር ሳትቆም ፈሪ አድርገው ሊያስቀምጡ ይፈልጋሉ። በመሰረቱ እኔ ፍርሃትን አላቅም፣ ያኔም አላቅም፣ ዛሬም አላቅም። ፍርሃትን አላቅም ስልህ ደግሞ ጭው ባለ በረሃ ላይ ነው የማልፈራ የነበረው። ማንም 5፣ 10፣ 50 ወታደር ሳይከበኝ ነው እኔም ሆነ ጓደኛዬ ማንፈራ የነበረው። ትተን ሄድ ነው ያማከርናቸው 6 ጓደኞቻችን ከኛ ጋራ 5፣ 7 ነን። 5 ጓደኞቻችን ክደውን ማለት ነው ፈርተው በመጨረሻ ሰዓት ላይ ሐሳባቸውን ሲቀይሩ እንደው አምልጧቸው እንኳን ይናገራሉ ብለን እየሰጋንን ግን ማድረግ አለብን። የዛ ልጅ ቁስል አስፋልት ላይ እጁ የተጣበቀበት ልጅ ቁስል ከጭንቅላታችን ሊወጣ አልቻለምና የውሳኔ ጉዳይ ነው። ያልፈራ ነው ኢትዮጵያ ውስጥ ሆነን ነው እና ይህ በታሪክ ወደፊት የሚወጣ ጉዳይ ይሆናል። ኤርትራ ውስጥ ያሉ ልጆች አሁን እንደውም አንድ አለ የአርበኞች
እንትን ከማዛው ጌጡ ቀጥሎ እንትን የነበረ ልጅ አለ ስሙን አጣሁት እስላም እና ክርስቲያን ስም ያለው ልጅ አንተ ምትለኝ የአርበኞች ግንባር ውስጥ ነው ያለው ነው ምትለኝ አዎ ስሙ ጠፋኝ ማን ነው ኑር ጀባ ከኑር ጀባ ጋር እስከ ሪሰንትሊ ድረስ በፌስቡክ እንነጋገራለን ያው ኤርትራ ነው ያለው እሱ ተሳትፎም እንደሆነ አላውቅም ስለ ጓደኛዬ የጻፈው I have the record ፌስቡክ ላይ አለና እንደውም to some extent እሰጥ አገባ ውስጥ ሁሉ ገብተናል ጓደኛዬን በተመለከተ ምክንያቱም የት ነው አንተ የት እንደሆነ ታውቃለህ ስለዚህ ንገረኝ በሚለው ላይ እኔ መስዋዕትነት ካልከፈልኩ ብሎ ነው የወጣውና መስዋዕትነት ከፍሏል የሚል ነገር ነበር የነገረኝ ሞር ሪሰንትሊ ዛሬ 6 ወር ደግሞ አለ በህይወት አዲስ አበባ ነው ገለመኔ ለሚሽል ከነው ነው ምናምን ነው this is not true እውነት እንዳለን እኔም የማውቀው ነገር አለ አንተም የምታውቀው አለ ይሄን ጉዳይ በሌላ ጊዜ እኔ ባሌላ ጽሁፍ ማቅረብ የነበረ ሁኔታ ስለሆነ ጽሁፎችን አንበበ ከሆነ እዛ አካባቢ የነበሩትን አርበኞች ግንባር የነበሩትን አካባቢ ሲመጽፋቸው ጉዳዮች ስለነበረ በዛ ላይ ያነሳሁት ይመስለኛልና ያለውን እንትናም ቢሆን ኑርጀባም ቢሆን ይሄ ነው ብሎ ሊነግርህ የሚችለው ነገር ያለ አይመስልኝም ግን ወደ ጉዳይ እንግባ ያንተን ጉዳይ ቀጥሎ እና ከዛ በኋላ ወደ ጎንደር መለሳለሁ ወደ ከሳንጃ ወደ ጎንደር ዋና ከተማ መለሳለሁ ተመልሼ ተራራ ሆቴል ለተወሰነ ጊዜ እቀመጣለሁ ምናልባት እዛ አካባቢ ላይ ያስፈልጉኝ ይችላል ብዬ ስለሰጋሁኝ ተመልሼ እንደገና ወደ ጎንደር እና ባህር ዳር ጎጃም ሄጄ እቀመጣለሁ ይሄንን ሙስጠፋ የሚባል ሰው ለረጅም ጊዜ ኮንታክት አደረገው ነበር በእኛና በሙስጠፋ መካከል ያለው ሪሌሽንሺፕ it was very strong እንደውም እኛን በረሃ እነሱን ለማሳሰብ ሲወስድ ለቤተሰቦቼ ፍየል ገዝታችሁ ረዱልኝ ምክንያቱም ልጆቼ ይራባሉ ምናምን ሲል ደንግጠናል እኛ ለነሱ ብለን መተን እንዴት ፍየል ገዝልን ይላል ምናምን የሚል ነገር ነበር መጀመሪያ ላይ ነበር ኋላ ላይ ስለበዛ ምናልባት ልክ ነው እንዴት ነገር መጣ ያንንም በማድረጋችን ይመስለኛል ከተማ መተን ምንም ስላልደረሰበት ከኛ ጋር ኮንስተንትሊ ይገናኝ ነበር ያገኘን ነበርና ጓደኛዬም ከገባ በኋላ ከኔ ጋር እንገናኝ ነበርና የመጨረሻው የሱ ፊድባክ የሆነው ነገር ምንድነው ሄኖክ ካሁን በኋላ ተመለሰ እንዳትመጣ ካሁን በኋላ ተመለሰ ከመጣ ዴሊንድ ነው አይነት ነገር ነው ያንን ውሳኔ በመከተል ከቤተሰቦቼ ጋር ተነጋግሬ ወደ ሊቢያ መሄድ እንዳልሆነልኝ ስቶሪ ፈጥሬ ምን ማድረግ ይቻላል በሚለው ላይ አንድ ዘመዴ እዚህ መስቀል አደባባይ አካባቢ ሶቨነሪ የሚሸጥ ልጅ አለ ጊዮን ዋና የዋኘ እንደው ሞዛምቢክ የሚሄድ ሰው ብናገኝ ቲኬታችን 35,000 ብር ከከፈለን ሞዛምቢክ ይዘነው እንሄዳለን አይነት ወሬ ሲያወሩ ይሰማል እናቴ ደግሞ ለዚህ ልጅ አጫውተዋለች ልጄ እንዲህ ነው እንዲህ አይነት አደጋ ላይ ነው ያለውና ምን እናደርግ በሚለው ላይ ማለት ነው ከዛ በኋላ በዛ እንግዲህ አንዳንድ ነገሮችን ማውራት ብዙ እንትን ላይ ጠቅም ይችላል ሳውዝ አፍሪካ ገባለሁኝ ከሳውዝ አፍሪካ ዩኒቨርሲቲ ማር ነበር አንደኛው ዩኒቨርሲቲ ስቱደንት ኤክስቼንጅ ቪዛ አግኝቼ ነው እንግዲህ ሀገር አሜሪካን ሀገር የመጣሁት እና ብዙ የቆራረጥኩት ታሪክ አለ ብዙም ይገባኛል እኛም ላነሳው ያልፈለኳቸው ብዙ ነገሮች አሉ ምክንያቱም ከተነሳንበት ጉዳይ ወጣ ያለ ስለሆነ ሌላ ጊዜ የምናነሳው ጉዳይ ይሆናል የስለሽንም ጉዳይ ማለት ነው ኤርትራዊ ከኮሎኔል ፍጹም ጋር የተያያዙ ጉዳዮች አሉት ሌላ ጊዜ እንመጣበታለን አሁን ወደ ለሚቀጥለው ጥያቄ ልሄድ ወንድሜ ሄኖክ ሰሞኑን ደግሞ ይሄው እና ቀደምም እንደገለጽከው አንተ ለምታስበው ነገር ፍርሃት የለህም በመሰረቱ እኔም እንደዛ አይነት ባህሪ ያለኝ የማስበውን ነገር የምጽፍ ሰው ነኝ ትክክል ነው ብዬ የማምንበትን የምናገር ሰው ነኝ በዚህ ደግሞ አንተም እንዲህ አይነት ባህሪ እንዳለህ በመገንዘቤና በፌስቡክም ላይ በብዙ መጽፋቸው ጽሁፎችን ስመለከት ቀጥተኛና የምታምንበትን የምትናገር ሰው ነህ ኢትዮጵያ እንዲህ አይነት ሰዎች ያስፈልጓታል ሁኔታዎች በመቻቹ ቁጥር ወደዛ የሚገለበጡበት ወይንም ወደዚህ የምትልበት ነገር የለም እውነት ነው እውነት ከእውነትነቱ አይዘልም እና ይሄን ሰሞን የምሰማው ስላንተ በአንዳንድ ግብረ ኃይልን በሚባሉ ቡድኖች የምሰማው ወያኔ ቀጥሮህ ትከፈላለህ ይባላል እንደው እስቲ ይሄንን ምን ትለዋለህ እስቲ ራስህ አስተያየትህን ስጥበት ይሄንን ሰሞኑን እያየሁ ነው ያለሁት
ይሄ በኢትዮጵያ ፖለቲካ ውስጥ አዲስ ነገር አይመስለኝም። መፈራረጅና መፈረጅ አዲስ ነገር አይመስለኝም። የተለመደ ነገር ነው። በቅርበት ማቃቸው ሰዎች ያንን አይነት ነገር ሲያደርጉ ሳይ እኔ አዝንላቸዋለሁ። ሁሉ ጊዜም እንደዚህ አይነቶቹን ጉዳዮች ሄደው የሚያራግቡትን ሰዎች ሳስብ ከሚያስቡት በላይ ማሰብ የማይችሉ ሐሳቦች እንደሆኑ አውቃለሁና ወያኔ ከፍሎኝ ይሄንን ነገር ህብረቱን ላፈራረስ እንደምፈልግ የግንቦት 7 እና የኦነግ ወይንም whatever name they have now ውህደት በጣም እንዳከነከነኝና እንዳበገነኝ በቅናት እንደጣለኝ አይነት ነገር አድርገው የሚያስቡ ሰዎች ይኖራሉ። በመጀመሪያ ለመቅናት የሚያስቀና ነገር ያስፈልጋል። እውነትና ወራ ከተባለ በሚያስቀና ነገር ነው በተፈጥሮ የምቀናው። በማያስቀና ነገር ቀንቼ አላውቅም። ሁለት የተዋሃዱ ሰዎች ለምሳሌ ዲማ ነገውና ኡማይ በረዚን ብርሃኑ ሳይድ ተስማማን ሲሉ በእውነት ነው ሰዎች ተስማምተው ነው መስማማት የሚለው ሎጂኩን ነው ማለት። መስማማት ማለት በትግሉስ መስማማት ማለት ከሱ በፊት እኔ ሞታለሁ ማለት ነው። ሌላ ነገር አይደለም። እንጂ መስማማት ማለት ይደዝም ብለህ በወረቀት ላይ መፈረም አይደለም። እና መቀልቀል መጠየቅ ያለበት ጉዳይ ነው። መፈተሽ ያለበት ጉዳይ ነው። የኢትዮጵያ ጉዳይ ነው ተብሎ ስለሚነገር የሀገራችን ጉዳይ ነውና እኛም ያገባናል ነው የምትለው። ያገባናል፣ መጠየቅ አለብን። እኛን ወክለው ወይንም ደግሞ እኔ አይወክሉኝም ብል እንኳን ወንድሞቼን፣ አጎቶቼን፣ ቤተሰቦቼን፣ ዘር ማንዘሮቼን ወክለው ነው የሚታገሉት። ትግሉ ለኢትዮጵያ ሕዝብ ነው ብለው ነው የሚታገሉት። ስለዚህ እኛ የመጠየቅ መብት አለን። እነሱ ደግሞ መልሱን እንደ ባለጌ ሳይሆን በአግባቡ የመመለስ ግዴታ አለባቸው ብዬ ነው ማስበው። ስህተቶችን ሲሰሩ ስህተቶቻቸውን እያየን ማለፍ የለብንም። ምክንያቱም እኛ ከወያኔ ጋር ያጣላን እና የለየን ነገር ወያኔ ስህተት ሲሰራ ዝም በሉኝ ሲል አይ ይሄ ሀገር እኮ የኛ ሀገር ነው፣ ስህተት ስትሰሩ ዝም አንላችሁ፣ የፈለጋችሁትን ታደርጉናላችሁ። ያለመድነውን ዲሞክራሲ ያለመድነውን ነፃነት ነፃ ከወጣን በኋላ ከየት ነው የምናመጣው? ይህ የሚያስከፋቸው ሰዎች ሐሳቤን ከመሞገት የተናገርኩትን ነገር ዳይሌክቲካል በሆነ መንገድ ከመተቸት ይልቅ የሚያጠነጥኑት ካራክተር አሳሲኔሽን ላይ ነው፣ ብልግና ላይ ነው፣ ነውር ላይ ነው። ይሄ የኢትዮጵያዊነት እንቆመንለታል የሚሉት ኢትዮጵያዊነት ሁነኛ ማንነት አይደለም እና እሰማዋለሁ፣ አይገርመኝም፣ ቀጥ ብዬ ነው የምጓዘው። እንግዲህ ይሄንን ካነሳህ መነገር አለበት ብለህ የምታምን ከሆነ እንደው በዚሁ ላይ ልጠይቅህና በቅርቡ የተደረገውን ያው ትጽፍበታለህ። በቅርቡ በግልጽ ማቋምህን ያስቀመጥከው ነው በጽሁፎች። በቅርቡ ተቋቋመ የተባለውን ጥምረት ነው ቅንጅት የሆነ አንድ በአራት ድርጅቶች ተቋቋመ የተባለውን ሁኔታ እንዴት ነው የምታየው? እንዴት ለምን ነበር ይሄ ያስፈልገው ብለህ ታስባለህ? አይ ቲንክ እኔ ይሄ የሚመስለኝ ለኔ እንግዲህ የሚመስለኝ እያልኩ ነው የምናገረው። ይሄንን ያዘልኝ እኔ የሚመስለኝ ህዝቡ ጥያቄ ይጠይቃል። ወያኔ ለምሳሌ የህዝቡን ጥያቄ ለመመለስ የሥራ እጦቱን፣ ረሃቡን፣ ችግሩን፣ ኢፍትሃዊነቱን ሁሉን አይነት ችግሮችን ለመፍታት እንደ ጥያቄ ውል የሚልበትን ነገር እኛ አባት እንዳሉት ውል የሚል ነገር እያመጣ ህዝቡ ላይ ይደነቅራል። ውል እያለው ውሃ ማቆር፣ ውል እያለው ውጤት ተኮር እንደሚለው ማለት ነው። ውል እያለው አባይ ቦንድ እንዳለው የውልታ ውጤቶች ናቸው እና አሁን እዚህም ተመሳሳይ ነገር ነው የምናየው። ተቃዋሚው የት ናችሁ፣ ምን ሰራችሁ፣ የት ከረማችሁ የሚል ጥያቄ ይጠይቃል። ስለዚህ ይሄንን የግድ ማስተንፈስ አለበት። you have to create a way to do that። ያንን ለማድረግ ደግሞ እንደዚህ በአጃቢዎችና በአጋፋሪዎች የተዘጋጀ ዝግጅት አዘጋጅተህ እዛ ላይ ተጣመርን ምናምን ልትል ትችላለህ። አይከፋኝም። ለመስራት መጣመራቸው አንድም ቀን ልክ አይደለም ብዬ አላውቅም። ግን ስንተኛ ጊዜያቸው ነው ሲጣመሩ? የትናንትናው ጥምረት ከትናንት ወዲያው ጥምረት ምን አስተምሯቸዋል? የዛሬው ጥምረት ከበቀደሙ ምን የተለየ ነገር ይዞላቸው መጥቷል? ይህ ህዝብ በደሙ በህይወቱ እየከፈለ ያለውን ትግል አንተ እንዴት ጥያቄ ለመሸሽ ስትል በብዥታ ውስጥ ሆነ የማይሆን ነገር የደሰኮርክ
ህዝቡን ልታታለል ትሞክራለህ። ይህ ነውር ነው። ይህ ኢትዮጵያዊነት አይደለም። አሁን ስለ ጥምረት የምናወራበት ጊዜ አይደለም። አሁን ወታደር ስለማስመረቅ የምናወራበት ቀን አይደለም። ይተኩሳሉ ብለን ስንል እኮ ወታደር ተመረቀ እያሉ ነው አይደል ዜና የሚሰሩት? ምን ማለት ነው? ይሄንን ቁጭ ብለው እነሱ ያስቡታል ወይንስ የኢትዮጵያ ህዝብ ሞኝ ዲዳ በድል ምንም የማያውቅ እንቶ ነው ብለው ያስባሉ ወይ? ልካችንን ይንገሩን። ልካችን በእነሱ ስንለካ የሱ ጋር እንዳስቀመጡ ይንገሩንና ዝም እንበል። ልክ ነው። በጣም የሚገርም ነው። ሌላው ጥያቄ ምንድነው? ከህዝቡ ምን ጠብቆ ነበር? ያሁን ይሄንን ለማለት የፈለኩት ጥያቄን በሌላ መልኩ ላምጣውና ህዝቡ ምን ፈልጎ ነበር? ምን ጠብቆ ነበር? ያገኘውም ይሄ ጥምረቱን ነው። ይሄን እንዴት ሊሆን ይቻለ? ከቅድም የገለጽከው ነገር አለ። ሰፋ አድርገህ ብታብራራው። ህዝቡ የጠበቀው ከሌላ የሚጠብቀው ነገር ነበር። ሰሜን ጎንደር፣ ጎጃም ይሁሉ መከራ በህዝቡ ላይ ሲደርስ ያው አንተም እንደምታውቀው ወልቃይትና ጠገዴ ከኤርትራ ድንበርተኛ ነው። በማሰልጠኛ ጣቢያው በ40 ማይል ርቀት ላይ የሚገኘው ጉልች እዛው ነው። ጉልች ነው የሚባለው ማሰልጠኛ ጣቢያው። እኔም ስለማውቀው ነው የምነግርህ። እና ከዛ ዘሎ በ10 ጠመንጃ እንኳን ይዞ መግባት ያልተቻለበት ምክንያት ምንድነው ትላለህ? አይ ቲንክ እኔ እንቆቅልሹ ያለው እዛ ላይ ይመስለኛል። እኔ የነሱን ችግር ለመፍታት ለመመለስ ምን እያደረጉ እንደሆነ በትክክለኛ ምን እያደረጉ እንደሆነ አናውቅም። ግን we can speculate መገመት ግን እንችላለን። የገቡበትን ቅርቃር መገመት እንችላለን። ከምን ተነስተን? ከታሪክ ተነስተን 7 ማቃቸው እኔን ወዳጄ ጓደኛዬ ወንድሜን ጨምሮ ሌላ ማቃቸው 6 ተጨማሪ ልጆች ኤርትራ ገብተው ሁሉም እንደሞቱ ስለ ጓደኛዬ እርግጠኛ አይደለሁኝ እንደሞቱ አውቃለሁኝ። እነዚህ ልጆች ሳይተኩሱ ነው የሞቱት። ሲታኮሱ አይደለም። ምሽግ ይዘው አይደለም የሞቱት። እየሄዱ ነው የሞቱት። እና ብዙ ተመሳሳይ ጉዳዮች አሉ። የኮሎኔል ታደሰ ጉዳይ አንዱ ጉዳይ ነው። ሌላም አንስተን የማንጨርሰው ጉዳይ አለ። ብዙ የፖለቲካ ሰዎች ለ20 ለምናምን ዓመት ኤርትራ ውስጥ ገብተው ሳይሳካላቸው ቀርተው ወጥተዋል። ቲፒዲኤም ትግራይ ፒፕል ዲሞክራቲክ ፍሮንት ሙቭመንት የሚባለው ኤርትራ ውስጥ ገብቶ 15000 ሰራዊት አለው 20000 ሰራዊት አለው ሲሉ ሲያሳዩን ነበር አይደል እንዴ? መድፍ ላውንቸር አየር መቃወሚያ ይዘው ሲያሳዩን ነበር አይደል እንዴ? ያ ነገር ለፎቶ ነው ወይ? እንዴት ይሄ ሁሉ ትግል ሲነሳ ከ15000 ታጋይ 5 ሰው ጎንደሬዎቹን መቀላቀል አቃተው? እንዴት 50 ሰው ከጎጃሞች ጋር መወገን አቃተው? what is the equation? ገብቷል? ስለማይመች ነው የሚሉ ሻዕቢያ ወያኔን ስለማያውቀው ነው የማይመቸው። ነጠለኝ ክፉ ዘመን ከመወዳት ባለቤቴ ቀን ብሎ እስክንገናኝ ያረግሽልኝ የእምነት ቃልሽ አይወጣም ለዘላለም ከጣቴ ላይ ቀለበትሽ በዝሆን ጸበስ ሲጎዳሳ ዝማይልም ያያል እግዚአብሔር። የተከበራችሁ አድማጮቻችን ከዚህ በላይ ያዳመጣችሁት ከጦማሪውና ከገጣሚው ሄኖክ ሽጥላ ጋር ያደረግነው ቃለ መጠይቅ ነበር። ይህ የመጀመሪያ ክፍሉ ነው። ቀጣዩን በሚቀጥለው ፕሮግራማችን ይዘንላችሁ እንቀርባለን። ዳላክ ላይ ልሳቤት ቁርጦኗል መለየት ነጠለኝ ክፉ ዘመን ከሚወዳት ባለቤቴ ቀን ብሎ እስክንገናኝ። እስካሁን ያዳመጣችሁት የአማራ ድምፅ ራዲዮ ፕሮግራምን ነበር። ለማስታወስ ያህል የአማራ ድምፅ ራዲዮ ዘወትር ሰኞ፣ ረቡዕና ቅዳሜ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት
እስከ ምሽቱ 3 ሰዓት በ19 ሜትር ባንድ ወይም በ15360 ኪሎ ሄርዝ ፕሮግራሙን እንደሚያስተላልፍ እየገለጽን ለዛሬው በዚሁ እንሰናበታለን።